በትምህርት ቤቶች የተሟላ የትምህርት ቁሳቁሶችና መሰረተ ልማት ተሟልቶ ጥራትን ለማረጋገጥ የግል ባለ ሀብቶች ሚና ሊጠናከር እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። በሶዶ ዙሪያ ወረዳ ቡጌ ዋንቼ ቀበሌ በአቶ አለማየሁ ዳልኬ የተሰየመውና በ25 ሚሊዮን ብር ወጪ የተገነባው ሁለተኛ ደረጃ ትምህርት ቤት ተመርቆም አገልግሎት መስጠት ጀምሯል። የትምህርት ቤቱ መገንባት የአካባቢው ህብረተሰብ ልጆች በአቅራቢያቸው ትምህርት እንዲያገኙ ያስቻለ መሆኑም ተመላክቷል። ነህሚያ ገነቱ ዝርዝር አላት። ትምህርት ለአንድ ሀገር እድገት ቁልፍ ነው። በተለይም ትምህርት ቤትን በጥራትና በስፋት ማስፋፋት ለየትኛው መንግስትና ህዝብ ቀዳሚና አስፈላጊ ተግባር ነው። ታዲያ በወላይታ ዞን በሶዶ ዙሪያ ወረዳ በአቶ አለማየሁ ዳልኬ የተሰየመው ሁለተኛ ደረጃ ትምህርት ቤት ለአካባቢው ነዋሪዎች ከ25 ሚሊዮን ብር በላይ ወጪ በማድረግ ተገንብቶ አገልግሎት መስጠት መጀመሩ ከዚህ ቀደም የነበረውን እንግልት ቀንሶልናል ሲሉ የአካባቢው ነዋሪዎች ገልጸዋል። ከዚህ በፊት ትምህርት ቤት በቅርብ አልነበረም። እሱ በ1992 አንደኛ ደረጃ ትምህርት ቤት ካቋቋመ ወዲህ ሌላ 2 ሰዓትና ከዛ በላይ ሄዶ የሚማሩ ተማሪዎች እዚህ እንዲማሩ ተደርጓል። ሌላው ደግሞ ትምህርት እድል ማግኘት ያልቻሉ ተማሪዎች ትምህርት ተምረው ደረጃ ደርሰው ራሳቸውን ችለው ብዙ ደረጃ ደርሰው ዶክተር ፕሮፌሰር የሆኑ አሉ። ይሄ ብቻ አይደለም። አሁን ደግሞ በሁለተኛ ደረጃ ትምህርት ቤት በማቋቋም 2 ሰዓት በላይ የሚፈጃውን ሶዶ ሄደው የሚማሩት ሰዎች ክራይ ቤት ከፍለው መማር ያልቻሉት ቀለብ ይዘው ሄደው መማር ያልቻሉት አሁን እንደ አጋጣሚ ከእግዚአብሔር በታች አለማየሁ ዳልኬ ባስገነባው ትምህርት ቤት ራሳቸው እንዲማሩና ቤት ሆነው ወላጆቹም እንዳይቸገሩ በጣም እጅግ በጣም የተጠቀመበት ሁኔታ አለ። ከዚህ በፊት እዚህ አካባቢ ትምህርት ቤት አልነበረም። መንግስት ትምህርት ቤት ባልነበረበት ቦታ በራሱ ጊዜ አስቦ የህዝብን ችግር የህዝብ ልጆችን ችግር አይቶ አንደኛ ደረጃ እንዲመሰረት ዋጋ ከፍሎ ከዛ ጀምሮ በዛ ትምህርት ቤት ተምሮ ብዙ ፕሮፌሰሮች ወጥተዋል፣ ብዙ ዶክተሮች ወጥተዋል። የሚታዩ ሰዎች አሁን በመንግስት ደረጃ በቤተክርስቲያንም ደረጃ በትልቅ ቦታ የሚሰሩ እንዲፈሩ ምክንያትና መሰረት የሆነው ወንድማችን አለማየሁ ነው። ከዚህ በፊት ትምህርት ቤት ባለመኖሩ ምክንያት ብዙ ኪሎሜትሮችን አቋርጠው ይማሩ የነበሩ ተማሪዎች ችግር በመፍታቱ መደሰታቸውን የሚገልጹት መምህር ኤልያስ ሻንካ በሙሉ አቅም ለማስተማር መዘጋጀታቸውን ተናግረዋል። እንግዲህ ትምህርት ባለመኖሩ ምክንያት እዚህ አካባቢ ያሉ ተማሪዎቻችን ወደ ሌላ ቦታ እየሄዱ አቅማቸውም የህብረተሰቡ አቅም በጣም አናሳ ከመሆኑ ጋር ተያይዞ ተማሪዎቻችን ወደ ወላይታ ሶዶ ትምህርት ቤት ባሉበት ወደ ከተማ ፈልሰው እየተማሩ እየተቸገሩ መማራቸው በቃ በዛ ስጋት ውስጥ እኛም እየተማቀቅን እኛም መብራን ለልጆቻችን ለወገኖቻችን በጣም ያዝንን ነው የቆየ ነው። ከዚህ አንፃር አሁን ትምህርት ቤቱ በዚህ በመከፈቱ ደስታችን እጅግ ታላቅ ነው። ተማሪዎቻችን በጣም ለማስተማር ያለን ጊዜያችን ጉልበታችን አቅማችን ሁሉ አሟጠን ለመስራት እጅግ በጣም ያለኝ ምኞቴም ታላቅ ነው። የአለማየሁ ዳልኬ ሁለተኛ ደረጃ ትምህርት ቤት ከሌሎች ትምህርት ቤት ጋር ተወዳዳሪ እንዲሆን የተሰራው ስራ ትልቅ መሆኑን አይተናል ያሉት የሶዶ ዙሪያ ወረዳ አስተዳዳሪ አቶ እስጢፋኖስ ዋቴ ናቸው። ትምህርት ቤት እንደማንኛውም ትምህርት ቤት ሳይሆን እንደ አዳሪ ትምህርት ቤት ውሎ አድሮ ተማሪ ተምሮ እንደ ሊቃ ትምህርት ቤት ጎበዝ ተማሪዎች እንዲወጡ አላማቸው ስለሆነ ትልቅ ስራ ሰርቷል ብዬ ነው የምወስደው። የተሰራው ትምህርት ቤት ዘመናዊና ጥራቱን የጠበቀ በመሆኑ ለተማሪዎች ምቹ የመማሪያ ስፍራን በመፍጠሩ በእውቀት የተገነባ ትውልድ ይፈጥራል ያሉት በትምህርቱ ዘርፍ ያሉ ባለሙያዎች ናቸው። ትምህርት የተጠማ አካባቢ ነው። በጣም የተማረ እምቅ ኃይል እያለ ትምህርት ቤት በማጣት ከዚህ ርቆ በመሄድ ኦቶና፣ ጎላ፣ ጊሎ ቢሳረ ሌላ ቦታ በመሄድ እየተማረ ነበር። በአጭር ጊዜ ውስጥ በ2-3 ወር ውስጥ እኔ አሰርቻ አስገንብቼ እጨርሳለሁ፣ ቦታ አዘጋጁልን የሚል ጥያቄ አቀረበልን። ቦታ አዘጋጀንለት። ወረዳውን ዞኑ ተባበረልን። 25 ሚሊዮን ብር አውጥቶ ይሄንን ዛሬ አስገንብቶ ለዚህ ህዝብ ስለሰጠ ህዝቡ በዛ ምክንያት ደስታው እየገለጸ ነው ያለው። እንደዚህ አይነት አሁን ዛሬ የምታዩቸው የመሰሉ በጣም ምርጥ ስታንዳርዱን የጠበቁ ትምህርት ቤቶች በጣም አስፈላጊ ናቸው። እውነቱን ብንናገር በትምህርት ስታንዳርድ ከተቀመጡ ነገሮች ዋነኛው ምንድነው? ምቹ የመማሪያ ማስተማሪያ ኢንቫይሮንመንት አካባቢው ለትምህርት ስራችን በጣም ወሳኝ ነው። አሁን የተገነቡ ክፍሎች በሚታዩበት ጊዜ ስታንዳርዱን የጠበቁ በጣም ላይብረሪው፣ የኢንፎርሜሽን ቴክኖሎጂ ሰንተሩ፣ ላቦራቶሪው ሁሉ በክልሉም እውቅና ያገኘ
የምርጡ የዚህ የክላስተሩ ሴንተር ሊሆን የሚችል ምርጥ ትምህርት ቤት ነው የተገነባው። ትምህርት ቤቱ በቂ የመማሪያ ቁሳቁሶችን ያሟላ ቢሆንም እንደ ጉድለት የተነሱ ንጹህ የመጠጥ ውሃ፣ አይሲቲና ሌሎችንም ጉዳዮች ከሚመለከታቸው አካላት ጋር ችግሩን ለመፍታት እንሰራለን ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር አቶ ሳሙኤል ተሰማ ናቸው። ይህን ትምህርት ቤት ስናስመርቅ ይሄ ትምህርት ቤት አሁን ትምህርት ቤቱ እንዳለ ግንባታው አለ፣ ግን የተጓደሉ ነገሮች አሉ። አይሲቲ አለ፣ አይሲቲ ኮምፒውተሮች አሉ፣ ግን ኢንተርኔት የለም። ስለዚህ ያን ኢንተርኔት ከኢትዮ ቴሌኮም ጋር በመተባበር እዚህ አካባቢ የሚደርስበትን ሁኔታ እኛ እንደ ዞን መንግስት እናመቻቻለን፣ እንደጋገፋለን። ሌላው ግቢ ውስጥ ውሃ የለም፣ ሽንት ቤት አለ፣ መምህራን አሉ፣ ተማሪዎች አሉ፣ በረፍት ጊዜያቸው ውሃ መጠጣት አለባቸው። ስለዚህ ውሃ መስመር ተዘርግቷል። ደግሞ አሁን ወደ ትምህርት ቤት ውስጥ አልገባም። እሱንም ድጋፍ አድርገን እዚሁ መምህራኖቻችንም ተማሪዎቻችንም እዚሁ ውሃ የሚያገኙበት፣ ሽንት ቤት ደግሞ ሲጠቀሙ ውሃ እጅግ በጣም ወሳኝ ስለሆነ እሱንም የሚያገኙበትን ሁኔታ ድጋፍ እናደርጋለን። ከአስተዳደር ሰራተኛ ጋር ተያይዞ ያለው ነገር ቅድም በጥያቄ መልክ የተነሳም አለ። እሱንም በዝውውር ወደዚህ ካለበት አካባቢ ከወረዳው ወደዚህ በማዛወር መጠቀም እንደምንችል፣ ግን ጥበቃና የጽዳት ሰራተኛ ደግሞ ያው አስፈቅደን ቅጥር የምንፈጽም መሆኑንና በዚህ ዞን መንግስቱ ይሄን ትምህርት ቤት የሚደግፈውና በየጊዜው የሚከታተለው ነው የሚሆነው ማለት ነው። የዓለም የፈገግታ ቀንን አስመልክቶ የከንፈርና ላንቃ መሰንጠቅ ላለባቸው ወገኖች ነፃ የቀዶ ጥገና ሕክምና እየሰጠ እንደሚገኝ ግሬስ ሆስፒታል አስታወቀ። ከዓለም አቀፉ እስማኤል ትሬን ተቋም በተገኘ የገንዘብ ድጋፍ የሚካሄደው ይህ ነፃ የቀዶ ጥገና ሕክምና የትራንስፖርት የምግብና አልጋ ወጪዎችን እንደሚሸፍንም የትረስት በጎ አድራጎት ማህበር ስራ አስኪያጅ አቶ ደሴ ዳቼም ገልጸዋል። በአቅም ውስንነት ለዓመታት ልጃቸውን ማሳከም ያልቻሉት አቶ አበበ ታደሰ ሕክምናው በነፃ በመሰጠቱ ትልቅ ደስታ የተሰማቸው መሆኑን ተናግረዋል። አለማየሁ አልቶ ተጨማሪ አለው። ከፍተኛ ገንዘብ ጠይቀዋለሁ። ከኔ አቅም ጋር የማይድ ስለሆነ ደግሞ እየጠበቅኩ ነበርኩ። አንድ ቀን አንድ እድል እግዚአብሔር ይስጣል ብዬ እየጠበቅኩ ነበርኩ። ጸልይ ቆይቼ ደግሞ ይሄን መልካም እድል አንደኛ የጸሎቴ ውጤት ነው። ይሄ መልካምነትን እናድርግ፣ አንድን ሰው ፈገግ እንዲል እናድርግ በሚል መሪ ቃል የሚከበር ፕሮግራም ነው። ሁላችሁም ተጋብዛችኋል። የግሬስ ሆስፒታል በዘርፉ አንቱታን ባተረፉ ስልጡን ሐኪሞች ውስብስብ ቀዶ ጥገናን ጨምሮ ልዩ ልዩ የሕክምና አገልግሎቶችን ለዜጎች ሲሰጥ ቆይቷል። የዓለም የፈገግታ ቀን አስመልክቶ ግሬስ ሆስፒታል ከትራስት በጎ አድራጎት ማህበር ጋር በመተባበር የከንፈርና የላንቃ መሰንጠቅ ላጋጠማቸው ወገኖች ነፃ የቀዶ ጥገና ሕክምና አገልግሎት እየሰጠ ይገኛል። ግሬስ ሆስፒታል የከንፈርና የላንቃ መሰንጠቅ የነጻ ሕክምና አገልግሎቶችን እየሰጠ መቆየቱ ይታወቃል። ሆኖም ግን የዓለም የፈገግታ ቀንን በማስመልከት ከእስማኤል ትሬን እና ትረስት ቻሪቲ ኦርጋናይዜሽኖች ጋር በመተባበር ከመስከረም 23 እስከ መስከረም 30 ድረስ ካምፔን የነጻ የቀዶ ሕክምና አገልግሎቶች አዘጋጅቷል። ከነኚህም የከንፈርና የላንቃ መሰንጠቅ ያለባቸው ህጻናትን ማገልገል ዋነኛው ነው። ማህበራችን ከጤና ሚኒስቴር ከክልል ጤና ቢሮዎችና ከዞኖች ጋር በመተባበር የነጻ የከንፈርና የላንቃ ሕክምና አገልግሎት ይሰጣል። ይህ ማለት ታካሚዎች ካሉበት አካባቢ እስከ ሆስፒታል ያለውን የትራንስፖርት ኮስትን በመሸፈን ታክሞ ወደ ቤታቸው እስኪመለሱ ያለውን ኃላፊነት ሞቢላይዝ የማድረጉን ኃላፊነት ይወጣል። ያ ማለት አንድ ሰው ከንፈር ከታከመ በኋላ ዳግም ላንቃ ቀጠሮ አለው ውስጥ ለሱም ታካሚው ተከታትሎ እንዲመጣ ያደርጋል። ላንቃ ከታከመ በኋላ ስፒች ቴራፒ የሚባል ሕክምና አለ። ለሱም ኦርቶዶንቲክም ሕክምና ስላለ ጥርስም ድጋሚ የማሰር ስራ ስለሚሰራ ታካሚዎችን በመከታተል የደረሱ ትምህርት ቤት ገቡ የሚለውን አንዳንድ ነገር ተከታትለን ከሆስፒታሉ ጋር በመተባበር ይህን ሕክምና በነፃ
እያሳከመን እንገኛለን። ይሄ አገልግሎት ከዚህ ቀደም ከሀገር ውጪ በመሄድ አቅም ያላቸው ጥቂቶች ብቻ ያገኙት እንደነበረ ይታወቃል። በከንፈርና ላንቃ መሰንጠቅ ምክንያት ተገልለው ለሚኖሩ ወገኖች ነፃ የሕክምና አገልግሎት ተደራሽ የማድረግ በጎ ዓላማ አንግቦ በ2011 ዓመተ ምህረት የተቋቋመው ትራስት በጎ አድራጎት ማህበር እስከ ዛሬ በአገር አቀፍ ደረጃ በርካቶችን የእድሉ ተጠቃሚ ማድረጉ ተመላክቷል። ገንዘብ ያላቸው ብቻ የሚያገኙት አገልግሎት ነበር። ስለዚህ ታሳቢ በማድረግ ገንዘብ የሌላቸው ተጠቃሚ እንዲሆኑ በብዙ ሚሊዮን ዶላሮች ወጪ አውጥተው የነዚህ ስማይል ትሬን ኦርጋናይዜሽን እና ሌሎች ኦርጋናይዜሽኖች ለድሃ የሚሰጥ አገልግሎት በነፃ እንዲሆን ለማድረግ ከጤና ወርልድ ሄልዝ ኦርጋናይዜሽን ጋር በመሆን የሚያደርጉት ፕሮግራም ሀገር አቀፍ ደረጃ አምና 596 ህጻናት በሞላው ኢትዮጵያ እኛ የምንሰራባቸው ክልሎች ላይ ተሰርቷሉ። ከዚህ መሃል 189 በደቡብ ኢትዮጵያ ክልል ነው የተሰራው። በወላይታ ዞን 49 ህጻናት ይህን ህክምና በነፃ አግኝቷሉ። ከዚህ በፊት ህክምናውን የሚያገኙት አዲስ አበባ ወይም አርባ ምንጭ ወይም አዋሳ ወይም ጂንካ ወስደን ነበረ የምናሳክመው። ግን እዚህ ካለው ከሚመለከታቸው አካላት ጋር በመነጋገር በወላይታ ሶዶ ግሬስ ሆስፒታል ህክምናው እንዲሰጥ ከቅርብ ወዲህ ጀምሮ እዚህ ተጀምሯል። ቢያንስ ከ15 በላይ ህጻናት ይህን አገልግሎት አግኝቷሉ። አሁንም ፕሮግራሙ ይቀጥላል። በየትኛውም ሰዓት ከመጡ አገልግሎቱን በነፃ ያገኛሉ። በተፈጥሮ የከንፈር መሰንጠቅ ችግር ያለባት ልጃቸውን በአቅም ውስንነት ለዓመታት ማሳከም አለመቻላቸውን የሚያስታውሱት አቶ አበበ ታደሰ በግሬስ ሆስፒታል አማካኝነት ያገኙት ይሄ የህክምና እድል ተስፋቸውን እንዳለመለመ ተናግረዋል። የተፈጥሯዊ ኬዝ አለ የከንፈር መሰንጠቅ። ስለዚህ እዚህ ጋር ወላይታ ግሬስ ሆስፒታል ጋር ድርጅት አብሮ የሚሰራ ከዶክተር ልደቱ ጋር አብሮ የሚሰሩበት ድርጅት ስላለ ለዛ ታሌኮ እስከ ሲንሾ ድረስ ፎቶ ሁሉ ሄዶ እዛ አይቼ ነው ወደዚህ ሊመጣ የቻልኩት። ህክምናውን ደግሞ ደርሼ ሲያይ እጅግ ደስተኛ ነኝ። ደስ የሚል ነገር አለው። አልጋ ነፃ ነው፣ ውሃ ነፃ ነው፣ ምግብ ነፃ ነው። ህክምና ምንም የሚያስከፍል ነገር የለም። ትራንስፖርት ምንም የለም። ሰዎቹ ተዘጋጅቶ ራሳቸው መምጣት ብቻ መቻል ነው። የህክምና ሂደቱ 1 ሳምንትና ከዛ በላይ ጊዜ ሊፈጅ እንደሚችል የጠቆሙት የትራስት በጎ አድራጎት ማህበር ስራ አስኪያጅ አቶ ደሴ ዳቼ ከትራንስፖርት አንስቶ በቆይታ ጊዜያቸው የሚወጣ ወጪ ሁሉ በነፃ የተሸፈነ በመሆኑ ማንም በአቅም ውስንነት ምክንያት ይሄ እድል እንዳያመልጠው ጥሪ አቅርበዋል። 1 ሳምንት ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። ያሉ ወጪዎች ሁሉ የሚሸፈኑት ከስማይል ትሬን በተገኘ ገንዘብ ድጋፍ ስለሆነ ሳይፈሩ ካሉበት ሆኖ በስልክ ቁጥሮቻችን ወይም አድራሻውን በማግኘት በመደወል ይሄን እድል ማግኘት የምትችሉ መሆኑን ለማሳሰብ ይወዳሉ። የከንፈርና ላንቃ መሰንጠቅ ችግር ያለባቸው ወገኖች ሁሉ የዚህ እድል ተጠቃሚ እንዲሆኑ መረጃውን ላልሰሙት በማሰማት ሁሉም ሰው የሰብአዊነት ኃላፊነቱን እንዲወጣ መልእክት ተላልፏል። የከተማዋን እድገት ለማፋጠንና የልማት ስራዎችን ለማከናወን የገቢ አማራጮችን ማስፋት እንደሚገባ የቦምቤ ከተማ ነዋሪዎች ተናገሩ። የልማት ስራዎችን በታቀደው ልክ ለመፈጸም ከከተማው ህብረተሰብ ጋር ተቀናጅተው ለመስራት ዝግጁ መሆናቸውን የገለጹት ደግሞ የከተማዋ አመራሮች ናቸው። በተለያዩ ዘርፎች ህዝብ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ አመራሮች በቁርጠኝነት ሊሰሩ እንደሚገባ በህዝብ ተወካዮች ምክር ቤት የቦሎሶ ምርጫ ክልል 1 ተወካይ ወይዘሮ አልማዝ አሰሌ አሳስበዋል። ሰናይት አብርሃም ዝርዝሩን ታቀርበዋለች። በህዝብ ተወካዮች ምክር ቤት የቦሎሶ ምርጫ ክልል 1 የህዝብ ተወካይ የሆኑት ወይዘሮ አልማዝ አሰሌ የቦምቤ ከተማ ነዋሪዎችን በመልካም አስተዳደርና የልማት ስራዎችን በፍጥነት ለመስራት እንቅፋት በሚሆኑ ጉዳዮች ዙሪያ አወያይተዋል። ማዘጋጃ ላይ ብዙውን ጊዜ ከዚህ በፊትም ሲነሳ ነበርና በከፊል ተሻሽሏል። ከዚህ በፊት ካለው ነገር ላይ አሁንም ሙሉ በሙሉ ያልተቀረፉ ነገሮች ከባለሙያ አንጻር ውስጥ ከሚሰሩ ከባለሙያ አንጻር ትንሽ ችግሮች አሉና በእነሱ ላይ ቢሰራ። ማሰባሰቢያ አሁን ባዛር መስራት ነው። ገበያው 2 ገበያ ነው እዚህ ያለው። ቋሚ ገበያ ሐሙስ ቀን ቋሚ ገበያ ነው አለው። ሰኞ ቀን ቋሚ ገበያ ነው አለው። ሐሙስ ቀን ቋሚ ገበያ፣ ሰኞ ቀን ከብት ምናምን አይገባም፣ ፍየል አይገባም፣ በግ አይገባም፣ ዶሮ ምናምን ገብቶ ይጠፋል። ቀረጥ ምናምን ማግኘት አንችልም። ያው ከህዝቡ ጋር ተማክረው በሰራ መሬት ላይ ሁሉን ነገር በመሬት ላይ ወርዶ በሰራ
ገቢ ምንጭን ቢያሰፋፋ ከተማው ለውጥ ታመጣለች። በተጨማሪም ውስጥ ለውስጥ የመንገድ ከፈታ፣ ንጹህ የመጠጥ ውሃና መብራት ዝርጋታ ችግር እንዳለም ነዋሪዎች ያነሳሉ። አንዳንድ የመንገድ ችግሮች ነበሩ። አሁንም ያው ያልተቀረፉ ነገሮች ስላሉ እነሱ ላይ መንገድ ላይ ቢሰራ፣ ማብራት ዝርጋታ ደግሞ አብዛኛው ቦታ ያልገቡ አሉ፣ ሙሉ በሙሉ አይደሉም። ስለዚህ የማብራት ዝርጋታም ቢደረግ ከዚህ ከአረካ እስከ ቦምቤ ያለው መንገድ አስፋልት መሆን አለበት። ከበላይ ኪንቶኮሻ እስከ ቦምቤ ያለው መንገድ አስፋልት መሆን አለበት በሚለው ላይ ጥያቄ አንስተናል። በክልል ምክር ቤትም በተወካዮች ምክር ቤትም በዞን ምክር ቤትም ሁሉ እያነሳን ነው። በርካታ የመሰረተ ልማት ጥያቄዎች እንዳሉ የገለጹት የህዝብ ተወካይ ወይዘሮ አልማዝ አሳሌ በተሻለ ሁኔታ የከተማ አመራሮች ህዝብ ያነሳውን የልማት ጥያቄዎች ምላሽ እንዲያገኙ መስራት እንደሚገባ ገልጸዋል። ቅድሚያ ተሰጥቶ መመለስ አለበት ብሎ ህዝቡ እያነሳ ያለው የመብራት ጥያቄ አለ፣ የውሃ ንጹህ የመጠጥ ውሃ አቅርቦት ችግር አለ። በተለይ ማዘጋጃ አካባቢ ለብነትና ስርቆት የመልካም አስተዳደር ችግር እንዳለ ይህንን ለማስተካከል የፓርቲን እሳቤ መሰረት ባደረገ መንገድ የአመራርና የባለሙያ ስምርትን ለማድረግ አመራሩ በልዩ ቁርጠኝነት መስራት አለበት። በተለያየ ዘርፍ ህዝብ የሚያነሳውን የልማት ጥያቄዎችን ለመመለስ አመራሮች በቁርጠኝነት መስራት እንደሚያስፈልግ በህዝብ ተወካዮች ምክር ቤት የቦሎሶ ምርጫ ክልል 1 የህዝብ ተወካይ ወይዘሮ አልማዝ አሳሌ አሳስበዋል። አመራሩ እያደረገ ያለው ጥረት አለ፣ ግን ደግሞ መስተካከል አለባቸው ብሎ ህዝቡ ያነሳቸውን ጉዳዮች ለማስተካከል ሊሰሩ የሚገቡ ስራዎችን፣ የልማት ስራዎችን፣ የመልካም አስተዳደር ስራዎችን ለመስራት በቁርጠኝነት መንቀሳቀስ አለበት። ካለበት ከደረሰበት ደረጃ የተሻለ ዝግጅትና ርብርብ የሚያስፈልገው የተወዘፉ የህዝብ ጥያቄዎች እንዳሉ የሚያሳይ አይነት ነበርና ይሄንን ለመመለስ በተለየ መንገድ መንቀሳቀስ አለባቸው ብዬ አምናለሁ። የቦምቤ ከተማ አስተዳደር የከተማዋን እድገት ለማፋጠን አመራሮች ከህዝብ ጋር በመወያየት የገቢ አማራጮችን ከፍ በማድረግ ለውጥ ለማምጣት ዝግጁ መሆናቸውን ተናግረዋል። የመሰረተ ልማት ስራዎችን የመልካም አስተዳደር ጥያቄ የሚሆኑትን ለመመለስ ወሳኝ የሚሆነው ገቢ ነው። ገቢ ላይ እንግዲህ ከተማ አዲስ ነች፣ ብዙ ገቢ ምንጮች አሉ። ጥናትም እየተደረገ ነው። እንግዲህ ምንጮቹን ማስፋት፣ የገቢ አማራጮቹን በብዛት መጠቀም እና ገቢያችን ከፍ አድርገን ፓርቲና መንግስት የሰጣቸው እንዲሁም ህዝብ ደግሞ የሰጠው አደራ በዚህ ልክ ለመፈጸም ያው ገቢ ወሳኝ ጉዳይ ነው። ለነገ የማይባል ጉዳይ ስለሆነ ከተማችን በገቢ ማሳደግ ቅድሚያ የምንሰጠው ጉዳይ ነው። ተጨባጭ የሆኑ ሀሳቦች አሉ። በርካታ መሬቶች ተሽጠዋል፣ በተደራጀ መንገድ ተዘርፈዋል። እነዚህን ማን ከማን ጋር በምን መነሻ የሚለውን መነሻ ሀሳብ አግኝተን አንድ ግለሰብን ህጋዊ እርምጃ ለመውሰድ እንደጀመርን ቀጣይ ኦፕሬሽን እያደረግን ያለን በቂ ነገር በእጃችን አለ። ከቅርብ ጊዜ በኋላ ህዝቡ በሚያውቀው ልክ እርምጃ ይወሰዳል። ከተመሰረተች ወራትን ያስቆጠረችው የቦምቤ ከተማ አስተዳደር በትምህርት ጥራት ላይም ትኩረት በማድረግና ደረጃ በደረጃ የልማት ስራዎችን ለመከወን አቅዶ እየሰራ መሆኑ ተገልጿል። መምህራን ተዘጋጅቶ ገዋን ለብሶ መጽሐፍ ይዞ ለሰን ፕላን ይዞ ነው የተቀመጡት። በተማሪ ዘንድ የተወሰነ ያልመጡ ያልተገኙ ተማሪዎች መንጠባጠቦች ቢኖሩ እንኳን መምህራን ተዘጋጅተው እንዲመጡም ተደርጎ በተወሰነ መልክ መሰረት እየተጣለ ነው። ይሄ ደግሞ ቀጣይነት ያለው ነው። በዋናነት የመብራት ተደራሽነት ችግር፣ የመብራት መቆራረጥ ችግሮች፣ የንጹህ መጠጥ ውሃ ችግሮች፣ የከተማው ውስጥ መንገድ ከፈታና አንዳንድ ደግሞ የሊዝ ቦታዎች ላይ የነበሩ የካሳ ክፍያዎች ያልተከፈለባቸው ቦታዎችም አሉ። ሙሉ በሙሉ ባይሆንም በመጠንም ቢሆን የህዝቡን ጥያቄ መሰረት አድርገን ምላሽ መስጠት ግዴታም ስለሆነ ቅድሚያ ደግሞ መስጠት የሚገቡ ጉዳዮች አሉ። ወይዘሮ አልማዝ ከተለያዩ ተቋማት የተሰበሰበውን መማሪያና ማጣቀሻ መጽሐፍቶችን ለቦምቤ ሁለተኛ ደረጃ ትምህርት ቤት ያስረከቡ ሲሆን በተለያዩ ክፍሎች በደረጃ ለወጡ ተማሪዎች የማበረታቻ ሽልማት አበርክተዋል።